ብሎ በነገራችን ላይ ወልይ ስማኝ፣ በነገራችን ላይ የደህንነትን ትምህርት ከዚህ መጽሐፍ ነው በጣም የጠቀመኝ ያለው ደሜዋ አንተንም የመለሱ አንተንም ምክር የሰጡ ያስተማሩህን ሁሉም የኛን ልጆች በጣም ክብር ይስጥልኝ አመሰግናለሁ እወድሃለሁ ደሜ እግዚአብሔር መጨረሻህን ያሳምርልን መጨረሻችንንም ይውላችንን በነገራችን ላይ ጾም ያለው ከዛ እንደገና ደግሞ ምን ማድረግ አለብኝ ዓርብ ዕለት ሰግዳለሁ ብያለሁ ገባ ከጾምኩኝ ሰግዳለሁ እንደና ነኝ እንዴ በጣም ዛሬ ቅድም ራሱ በጣም ገርሞኛል ቤተክርስቲያን ሆኜ ነው እንጂ ስግደት አይቼ ራሱ በጣም ደነቀኝ የበራልኝ እውነት ደግሞ ምን እያለች እየበለጸገች እያደገች መጣች ከዚህ በኋላ ይበቃኛል 40 ገባ በቃ ለማገዝ ምንድነው የሚታገዘው አልተገለጸም እንዴ ይኸው ተገለጸልህ አንዴ ምንድነው የሚታገዘው እዚህ ጋር መናፍስቶቹ የሚያግዙት ምን ለመሆን ነው የሚያግዙት የሚወረስ መዳን እንዳለኝ የሚያገዘ ማን ነው የሚያግዝክ ለምረው ቆይ የምትለኝ እነማን ናቸው ሁሉ መዳንን ይወርሱ ዘንድ የተባሉት ሰዎች ናቸው መላእክት ናቸው ቢኒያም አንዴ ጥያቄ ከጀመርክ አስቸጋሪ ነው ካንተ አንዴ ቢኒ እባክህ አንዴ ሁሉ መዳንን ይወርሱ ዘንድ የተባሉ እነማን ናቸው ሰዎች ናቸው መላእክት ናቸው ከደሜ ጋር እንጨርስ አንዴ እንዴ እኔ እኮ እዚህ ጋር የተቀመጥኩት ለምንም እኮ አይደለም እኮ ያወራሃል ያወራሃል ችግር የለውም እኮ ወይ ካልተረዳ ታዲያ እንዴት ይሆናል ወይ ተረዳ እንዴት ግራ ገባኝ እኮ ተራው ሲደርስ ታወራዋለህ እሱ ጣልቃ ይግባ ብዬ ነው ወይ ተረዳ ወይ ደግሞ የመጽሐፉን ክፍል ተረዳ አትፍራ ለማገዝ ብለህ ተናገር የሚያግዝ መናፍስት እንደሆነ ተናገር እነዛ መናፍስቶች የተላኩ እንደሆነ ተናገር የሚላኩ መናፍስቶች ደግሞ ለማገዝ ከሆነ የሚላኩት መናፍስቶች ናቸው ያልገባው ነገር አለ ለምን መሰለ ሁሉ የተባሉት ሁሉ መዳንን ይወርሱ ዘንድ የተባሉት እነማን ናቸው መጠየቅ ካልፈለክ እኔ መልሰዋለሁ ሁሉ መዳንን ይወርሱ ዘንድ መላእክት አልዳኑም አንልም እኒ ቅዱሳን መላእክት ከጥንቱ የዳኑ እንደሆነ አሸንፈው ጌታችን አምላካችን እግዚአብሔር እርሱ ነው ብለው ከወደቁት መላእክት የተለዩ ሚካኤልና መላእክት ዘንዶን ተዋግተው እሺ ላብራራት እሺ ቀጥል መምህር ቴንክ ዩ እሺ ደምቢ ቢኒ ባይወጣ ምንድነው አውዱን ማየት ያስፈልጋል አይቀደድ ይሄ መጽሐፍ ቅዱስ ክፍል ምን እናርገው የመከራከር ዘመን አበቃ አሁን የመከራከር ዘመን አበቃ ብራዘርዬ አባቴ ሃና በል እየገለባበጣችሁ አትምጡበት በቃ እኔው የምፈልገው እኔ የብራልኝ እውነት በእውነት ደሜ እስካሁን ተሸውጃለሁ አሁን ግን ወደዚህ እውነት እንድመጣ ፈልጋለሁ የምትሉ ሰዎች ካላችሁ አንዳንድ ቁጥር ጻፉልኝ አስገባችኋለሁ በቃ መከራከር ምናምን አልፈልግም ዛሬ አልፈልግም በዚህ ስግደት ሰግጄ የመጣሁት ጉልበት ሁሉ ለእግዚአብሔር ሰግዶ ነው የመጣው ስማ ወንድሜ እንዴት ደስ እንደሚል እሺ ቢኒ ካንተ በኋላ አጭር ነው ማደርገው አላረዝምም ያው ቃል ገብተህልኛል እዛችሁ ምናቃት ቦታ እንደምትጠመቅልኝ አብሬ ቆሜ
እንደምትጠመቅልኝ ቃል ስለገባን ያችን ቀን እናፍቃለን ቦሌ መድኃኒዓለም እኮ አውርተናል እኮ ለዚህ ነው ተነጋግረናል። ስለተነጋገርን መልካም። እሺ ነገር አለ። ወንጌል ስርጭት እንንቀሳቀሳለን። ኦርቶዶክሳውያን እንደዚህ ነጭ በነጭ ወንጌል ስርጭት። እሺ በድጋሚ እንኳን ለብርሃነ ስቅለቱ በሰላም አደረሰን አደረሳችሁ። በግርፋቱ ቁስል የተፈወስንበት ቀን ነው ዛሬ። ያው ደም ሳይፈስ ስርየት አልነበረም። የክርስቶስ ደም በመፍሰሱ ደግሞ ነፃነታችን ታውጇል። የዕዳ ጽሕፈታችን ተደምስሷል። ሐዋርያው እንደነገረን በአካለ ነፍስ ወደ ሲኦል ወርዶ ሰላምን የሰበከ ደም በዚህ ሰዓት በነገራችን ላይ በሲኦል ድንቅ ብርሃን የብርሃን ጸዳል የተፍለቀለቀበት ሰዓት ነው። 5500 ዘመን የተራቡ ነፍሳት እጅህን ልከ አድነን ያሉ ነፍሳት በጠቅላላ እንደ አንበሳ ጥጄ የዘለሉበት ቀን ነው። መድኃኒቱ ክርስቶስ ኢየሱስ በአካለ ነፍስ ወደ ሲኦል ወርዶ እኛን የታደገበት በእጆቹ መዳፍ የቀረጸበት ዳግመኛ በባርነት ቀንበር እንዳንያዝ አድርጎ የታደገበት ድንቅ ቀን ነው። ክብር ምስጋና ለስሙ ይሁን። ይህንን ማመን ያስፈልጋል። አንድ አማኝ ክርስቶስን አመነ ሲባል ስለኔ ወርደሃል፣ መከራ ተቀብላል፣ ተሰቅልሃል፣ ሞታል፣ በፈቃድ ሞት ድል አድርገህ ተነስተሃል፣ አርጋል፣ ዳግም ለፍርድ ትመጣለህ ብሎ አንድ አማኝ ማመን አለበት። እሺ ዕብራውያን 1 ላይ ምንድነው የተጻፈው? 14 ላይ ከላይ ለይቷል ሐዋርያው ቅዱስ ጳውሎስ ኢየሱስን የዕብራውያን ምዕመናን መልአክ ነው ብለውት ነበረ። ለየላቸው ቅዱስ ጳውሎስ ስለ ልጁ የተነገረውና ስለ መላእክቱ የተነገረው ይለያያል አላቸው። ስለ ልጁ የተነገረው ከጥንት ምድርን የመሰረትክ ነህ ተብሎ ተነግሮለታል። ሰማያት እጅ ስራዎች ናቸው ተብሎ ተነግሮለታል። መላእክቱስ በኩርን ወደ ዓለም ሲያስገባ የሚሰግዱ ናቸው። በምንም ታምር ቅዱሳን መላእክትና የነገስታት ንጉሥ የአማልክት አምላክ ፈጣሪያቸው ኢየሱስ ክርስቶስ አንድ ሊሆኑ አይችሉም፣ ሆነውም አያውቁም። ይህንን ለየ ቅዱስ ጳውሎስ ከላይ መጣና ቁጥር 14 ላይ ታዲያ ምን ማለት ፈለገ? ቁጥር 13 ላይ ከመላእክት ጠላቶችን የእግር መረገጫ እስካደርግልህ ድረስ በቀኝ ተቀመጥ ለማን ተብሏል? አልተባለም። እነዚህ መላእክት ምንድነው ስራቸው አለ ቅዱስ ጳውሎስ። ስለ ልጁ በግልጽ ተናግሯል። ላይ ልጁ ከጥንት ምድርን የመሰረተ ነው። መዝሙር 101 ቁጥር 25 ላይ እንደተመሰከረለት ሰማያት የእጆቹ ስራዎች ናቸው። ሁሉ ያልፋሉ፣ ሁሉ ያረጃሉ፣ ሁሉ ያፈጃሉ፣ እሱ ግን ለዘላለም የሚኖር የዘላለም አምላክ ነው። መላእክትስ ኢየሱስ እኛ ሊታደግ ተልኮ መጣ ስንልና መላእክት ተልከው መጡ ስንል ልዩነት አለ። ይሄን ልንለይ ይገባል። እሱ በፈቃዱ ነው የመጣው፣ ስፍራውን አልለቀቀም። መላእክት ግን ለተልኮ ለአገልግሎት ሲመጡ ስፍራቸውን ይለቃሉ። እሺ አጠር ላድርገው። መምህር ዘማርያም ኦኬ ወረደ እንዴ? እሺ አሁን እነዚህ መላእክት ምን አደረጉ? መዳንን ይወርሱ ዘንድ ስላላቸው ሰዎች ለማገዝ የሚላኩና የሚያገለግሉ መናፍስት አይደሉም? ምን ይላል ቅዱስ ጳውሎስ? እነዚህ መላእክት ስራቸው ከብዙ ስራዎቻቸው መካከል አንዱ ሰዎች ክርስቶስ ኢየሱስን አምነው መዳንን እንዲወርሱ፣ ጨለማን እንዳያዩ፣ በብርሃን እንዲመላለሱ፣ ጽድቅን እንዲለብሱ አምነው ተጠምቀው በቅዱስ ሥጋውና በክቡር ደሙ ተዋጅተው ሰዎች መዳንን ይወርሱ ዘንድ ያግዛሉ። አይተናል ሲያግዙ መጽሐፍ ቅዱስ ላይ የእግዚአብሔር መልአክ እግዚአብሔርን በሚፈሩ ሰዎች ዙሪያ ይሰፍራል፣ ያድናቸዋል ነው የሚለው። ከምን ያድናቸዋል? መጽሐፍ ቅዱሱ ያድናል ካለ ያድናል ነው። መዝሙር 33 ቁጥር 7 ላይ መዝሙር 33 ቁጥር 7 ላይ እግዚአብሔርን ፈርተን ስንገኝ በዙሪያችን ይረባሉ፣ ይሰፍራሉ፣ ከዚያስ ያድኑናል መላእክት። እዚህ ጋርም ቅዱስ ጳውሎስ ያመጣው ሰዎች ሁሉ የሚለው በነገራችን ላይ አንድም ሳይቀር የሚያምን ቢመጣ፣ የወጣ ቢገባ፣ የካደ ቢመለስ፣ የወደቀ ቢነሳ፣ በጨለማ ውስጥ በአረሚነት ያለች ነፍስ አምና ብትመጣ ደጃፎቹ ክፍት መሆናቸውን የሚያሳይ ቃል ነው። መላእክት ምን ያደርጋሉ? ያኔ ይራዳሉ። ልክ ሉቃስ 13 ላይ ተቆርጦ ሊጣል የተዘጋጀውን ዛፍ ወደ ጌታቸው ቀርበው እባክህ የዘንድሮን ተውልን፣ እንኮተኩታለን፣ ውሃ እናጠጣለን፣ ማዳበሪያ ፍጉን አድርገን ለቀጣይ ፍሬ እንዲያፈሩ ለማገዝ መዳንን እንወርስ ዘንድ ለማገዝ የሚላኩ ናቸው። ሉቃስ 13 ቁጭ አድርጎታል። ማለዱን የሚለው እባክህ አትቁረጣቸው፣ በቀጣይ ፍሬ እንዲያፈሩ እንትጋሉ። እሺ አለ፣ እድል ሰጣቸው። እንዲህ ነው የኛ ጌታ። ስለዚህ ቅዱሳን መላእክት እኛን ለማገዝ መዳንን እንወርስ ዘንድ ስላለን ስለተሰጠን አባ አባ ብለን የምንጠራበትን የልጅነትን ጸጋ ተቀብለን ወደ ክርስቶስ ወደ ሰርጉ እንድንገባ የሰነፍነውን የደከምነውን የሚያግዙ ናቸው መላእክት። አይተናል። መጽሐፍ ቅዱስ ላይ በብዙ ተቀምጧል። ዕብራውያን 1:14 ብዙ ፍቺ ቢኖረውም በአጭሩ ግን ቅዱሳን መላእክት መዳንን የሚወርሱ አይደሉም፣ የዳኑ ናቸው። ታውቃላችሁ፣ በተፈጥሯቸው የከበሩ ናቸው።
የከበሩ ናቸው። ሌላ ክብር ሊጨመርላቸው ይችላል? አዎ ይጨመርላቸዋል። አሁን ግን መዳንን ይወርሱ ዘንድ የሰው ልጆች እንጂ መላእክት መዳንን ይወርሳሉ አልተባለም። ስለዚህ ይህ ነው ባጭሩ። ከእኔ የጎደለውን ደግሞ ወንድሜ መምህሬ ዘማርያም ዘለቀ ይሙላ ይቆየኝ። አመሰግናለሁ ደሜዋ። ቴንኪው መምህር ቢኒያም ስልኬ አለህና ሚስኮል ብታደርግልኝ ደስ ይለኛል። እሺ ቴዳ እንዴት ነህ ወንድማችን? ሰላም ለአንተ ይሁን ዲያቆን። እግዚአብሔር ይመስገን። እንደምን አለ ደሜ? ደህና ነህ ወይ? ሰላም ነው። እንዴት ነህ? ሰላም ሸጋ ነው። እግዚአብሔር ይመስገን ደህና ነኝ። እንዴ በጣም ዛሬ ቅድም ራሱ በጣም ገርሞኛል። ቤተክርስቲያን ሆኜ ነው እንጂ ስግደት አይቼ ራሱ በጣም ደነቀኝ። አብረ አይ ቃል ገብቻለሁ። ምንድነው መሰለክ ጾም ያለው ከዛ እንደገና ደግሞ ምን ማድረግ አለብኝ? ዓርብ ዕለት ሰግዳለሁ ብያለሁ። ገባ? ከጾምኩኝ ሰግዳለሁ። እሁድ ትንሣኤ እኔ ቀብረር ብዬ አከብራለሁ። ቀብረር ብዬ ጾም ያለው እግዚአብሔር ረድቶኝ ሰግጃለሁ፣ እግዚአብሔር ረድቶኝ። ስለዚህ ቀብረር ብዬ እሁድ ሳከብር ማንም ሊቃወመኝ አይችልም። አንድ ሁለት የበራልኝ እውነት ደግሞ ምን እያለች እየበለጸገች እያደገች መጣች። እውነቷ እያደገች መጣች። ስለዚህ ሰዎች አንዳንድ ጊዜ የሰማነው ነገር ወርሶናል። የሰማነው ነገር ወርሶናል። የሰማነው ነገር ማለት ነው። ይሄ የሰማነው ነገር ውስጣችን ጥላቻ አሳድሮብናል። ያ ጥላቻ ቤተክርስቲያኒቷ የማታስተምረው እኔ አሁን አይተኝ ከሆነ እኔ ማንም ኦርቶዶክስ ቢመጣ የማምንለት የኦርቶዶክስን መጽሐፍ ሲያሳየኝ ነው። እንደዚህ ሳያሳየኝ ቪዲዮ አምጥተ እኔም ማሳመን አችልም። እና እንደዚህ አይነት ነገሮች እያሳደጉኝ እያበለጸጉኝ መጡ። እኔ ደግሞ ጠይቃለሁ። አይታል ጥያቄ ጠይቃለሁ። ለምን ብዬ እከራከራለሁ። ገባ? እንደዛ እና ይሄ ነው ዘማርያም። እግዚአብሔር ይመስገን። በእውነቱ በጣም ነው ደስ ያለኝ። ምክንያቱም ዛሬ በቀራንዮ አደባባይ የተሰቀለው መድኃኔዓለም ኢየሱስ ክርስቶስን ስናስብ በእግረ መስቀሉ የነበሩ ሰዎች ነበሩ እኮ። ኦሪትን እናውቃለን፣ ሕግ እናውቃለን የሚሉ እኮ ሰቃልያን ናቸው። ያ ግን ወንበዴ የተባለው ያ ግን አመፀኛ የተባለው ግን ቀድሞ ንስሐ ገባና ቀድሞ ገነት ገባ። እና እግዚአብሔር ጥሪ በጣም ብዙ ነውና ደሜ እንኳን እግዚአብሔር ለዚህ ትልቅ ክብር አበቃ። እንዲህ ገና ደግሞ ብዙ የቤት ስራ አለብህ። ብዙ በሌላ በረት አይደሉ ነገር ግን ላመጣቸው ይገባኛል እንዳለ፣ በዚህ በረት አይደሉ በሌላ በረት ያሉ በጎች ላመጣቸው ይገባኛል እንዳለ እነዛን በጎች ጭምር የማምጣት ኃላፊነትም አለ። ራስን ማዳን ለራስ ነው። ሁለት ደግሞ ሌሎችም ጭምር ማዳንም ስለሚጠይቅ ትልቅ የቤት ስራ አለ ማለት ነው። እንግዲህ መቼ እንደሆነ ጥምቀቱ አላውቅም። በውስጥ ከነገርከን እግዚአብሔር ከፈቀደ መተን ደግሞ እንዲህ ከጎንህ ቆማለሁ። እንግዲህ የግድ ነው ቢለንማ እዛ ላይማ ተገኝተን መታደም አለብን። ደሜ ላይ እግዚአብሔር ያኮረልን። ደሜን በጣም ደስ ስላለኝ ኮንተንቴ የኔ ሀሳብ የኔ ኮንተንት ምንድን ነው? የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን ማሳየት ነው። ገባ? እኔ በተረዳው ልክ ማሳየት። መምህራኖች ከመጡ ደግሞ ከኔ በተሻለ ደግሞ ቤተክርስቲያኒቷን ይበልጥ እንዲያሳዩ ገፋፋለሁ። እንደዛ እንዲያደርጉ አደርጋለሁ። ግን የኔ ዋናው ሀሳብ ሰዎች ሳያውቁ በጣም አብዛኙ ሰዎች እውነቴን ነው የምልህ አቡነ ዘበሰማያትን ሰንበት ትምህርት ቤት የመጀመሪያ ሕፃን የሚያጠነውን የሚማረውን ትምህርት አቡነ ዘበሰማያትን የማይናገሩ ሰዎች ቶሌላ አሁን ወጥተው በሌላ ቤተ እምነት ውስጥ ገብተው ማለት ነው። እንደው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን 5ቱን አዕማደ ምስጢራት ንገረኝ ብትላቸው የማይናገሩ ሰዎች እነሱ ሳያውቁ ነው የወጡት። ከዚህ ቤተክርስቲያን ላይ ቤተክርስቲያኒቷን ሳያውቁ ነው የወጡት። ደምሮ ምንድነው ታዲያ የምታደርገው? እችን ቤተክርስቲያን መጀመሪያ ሳታውቁ ነው የወጣችሁት። አሁን ግን እወቋት። ቤተክርስቲያኒቷ በእንደዚህ አይነት መልኩ ነው የምታስተምረው። በእንደዚህ አይነት መልኩ ነው ይህን ነገር የሚያደርገው። ከየት ነው የምታመጣው? ከቤተክርስቲያኒቷ አማር ትምህርት፣ ከሊቃውንት፣ ከመምህራን፣ ከዲያቆናት። አየህ፣ ይሄ ነው ህዝቡ ላይ እንዲገባ ማድረገው እኔ እንዲገባ እንጂ እኔ
ላይክ ቀድሞ እኔ ከእናንተ ጋር እንደማደርገው አይነት ውይይት አላደርግም። ግን ቤተክርስቲያኒቷ ሰዎች እንዲረዷት በነዛ መልኩ አድርጋለሁ። አገልግሎቴ እንደዛ ነው የሚሆነው እንጂ ዲቤት ምናምን ነገር እንደዛ አይመችኝም። እሺ እንግዲህ ሁላችሁንም አመሰግናለሁ። ደሜዋ አንተንም የመለሱ አንተንም ምክር የሰጡ ያስተማሩህን ሁሉም የእኛን ልጆች በጣም ክብር ይስጥልኝ። አመሰግናለሁ። እወድሃለሁ ደሜ። እግዚአብሔር መጨረሻህን ያሳምርልን፣ መጨረሻችንንም የሁላችንም ያሳምርልን። ደስ ብሎናል። ስማኝ፣ በነገራችን ላይ የደህንነትን ትምህርት ከዚህ መጽሐፍ ነው በጣም የጠቀመኝ። ከዛ ውጭ ደግሞ ማለት ገድላት ድርሳናትን በመጠየቅ በማስረዳት የቤተክርስቲያኒቷን ነገሮችን በማድረግ ከዲያቆን ዘማርያም ጋር ነው ዲስከስ ያደረጉት። ገባርና ከዲያቆን ዘማርያም ጋር። ከዛ ውጭ ግን መጽሐፍቶቿን በደንብ አድርጌ ነው የበላሁት። ሁላችሁን ምጋብዛችሁ ግን እራሳችሁ ኦርቶዶክሳውያን ምጋብዘው ይሄ መድሎተ ጽድቅን እንድታነቡት ነው። እንድታነቡት በደንብ አድርጋችሁ እንድታነቡት ነው የምፈልገው ማለት ነው። በጣም ማንነትን የቀየረ መጽሐፍ ቢኖር ይሄ ነው። ይሄ መጽሐፍ ነው ማንነትን የቀየረ ማለት ነው። እምጋበዛችሁ ይሄ ነው። እሺ ጤና ይስጥልኝ። ማን ልበል? በዛ ብሎ ኬኩ እንደ ዲያቆን እስኪያስ የምፈልጋቸው ሰዎች። እሺ ኬኩ ይቀጥልና እቀጥላለሁ አለው። ዲያቆን እኔ በርሶ ሆኜ እኮ መልስ መለስኩ እኮ። የሚገርም እኮ ነው። ማርያም ከሌለች ስላሴ የለም ብለው ያስተማሩትን ትምህርት እኔ በተረዳሁት መረዳት እውነት ነው ብዬ ማርያም ከሌለች እውነት ነው ስላሴ አናቀውም። ለምን ማርያም ኢየሱስ ክርስቶስን ባትወልደው ኖሮ ወልድ አይታወቅም ነበረ። ወልድ ደግሞ በመወለዱ በሰማይ ተከፍተው ይሄ የምወደው ልጄ እርሱ ነውና ብሎ አባቱ ተናገረ። ይሄ ሆኖ ደግሞ ማን በመወለዷ? ማርያም ድንግል ማርያም በመወለዷ ነው ይሄ ሆነው። መንፈስ ቅዱስ ደግሞ በምን አምሳል መጣ? በእርግብ አምሳል መጣ። ስለዚህ ማርያም ባትኖር ኖሮ ማርያም በመኖሯ ሰዎች ስላሴን እንዲረዱት ሆነ ብዬ እንግዲህ እኔ የተረዳሁትን መረዳት ተናገርኩ። እርሶ ደግሞ ባለቤቱ እዚህ ጋር አሉ። እርሶ እንግዲህ ሰላም ለእርሶ ዲያቆን፣ እንዴት ኖት? እግዚአብሔር ይመስገን ሰላም ነው። ዲያቆን ዘማርያም መጋቤ ብሉይ እንዴት አሉ? እንኳን አደረሳችሁ ሁላችሁንም። እግዚአብሔር ያክብርልኝ ላደረከው ማብራሪያ። ግን ያው እኔ ራሴ ጾሙ ሲወጣ ሙሉ ቪዲዮ ስላለ መድረክ ላይ የተቀረጸ ነገር ነውና የተቆረጠው ልክ ነው፣ ሌላ ነገር ይመስላል። ጾሙ ሲወጣ እኔ ራሴ እንትን ላለው ብያለሁ። እስከዛው ግን ላደረከው ነገር እግዚአብሔር ይስጥልኝ። በአንተ ስለተደረገው ነገር ደግሞ እግዚአብሔር ይመስገን። እና እንትኑ መጀመሪያ በጾሙ ቃል የተጋባባነው ነገር እንዳይረሳ፣ ኦርቶዶክስ መታወቅ ያለባት ብለህ የተነሳበት ዓላማ ደግሞ እንዳይረሳ፣ እሱ በጭራሽ እንዳይረሳ። ኢትዮጵያ ውስጥ ሼሪያ አይቋቋምም እኔ በህይወት እያለሁ ብለሃል። ስለዚህ ሁሉንም ወደ አንድነት መልሰህ አይናችን እያየ እሱን ነገር እንዳትረሳ። ያኔ የጀመርነው አረሳ። እግዚአብሔር መቼም ሰዎችን ሲጠራ ምክንያት አለው፣ እንዴት መጠቀም እንደሚችል ያውቃል። በተለይ ደግሞ አንድ አባት አንድ ወቅት ምን ብለው አስተምረዋል? የተጠገነ ፍቅር በጣም አደገኛ ነው አሉ። እንዴት ብለን ስንጠይቃቸው ጴጥሮስ ከካደ በኋላና ከመካዱ በፊትና ከካደ በኋላ ያለው ፍቅር አንድ አይደለም። ስለዚህ ቅድም ዲያቆን አሸናፊ አንድ ነገር ብለዋል። በጣም ወደ ሰው እንዳታይ እዚህ ይፈቀድልኝና 3 ጥቅሶች ብቻ ልስጥ ለአንተ ጽፈህ የምትይዝልኝ ማስታወሻ። እችን ቤተክርስቲያን ስታስብ እንግዲህ እነ ዘማርያም እነ መጋቤ ብሉይ ይጨምሩልሃል። የመጀመሪያው ትንቢተ አሞጽ ላይ የተጻፈ አንድ ቃል አለ። ምዕራፍ 3 ቁጥር 7 ላይ
እግዚአብሔር ለባሪያዎቹ ለነቢያት ሚስጥሩን ካልነገረ በቀር ምንም አያደርግም ይላል። እግዚአብሔር ለባሪያዎቹ ለነቢያት ሚስጥሩን ካልነገረ በቀር ምንም አያደርግም ይላል። ስለዚህ የመዳናችንን ሚስጥር የሰሙት የጌታን ወደኛ መምጣት የሰሙት ነቢያት ናቸው። ከማንም በላይ ለነሱ በጆሮአቸው ያንዳንዱን ሹክ ብሎ አስነግሮ ኢየሱስ ክርስቶስ ማን ነው ስትባል የነቢያት የትንቢታቸው ፍጻሜ ይባል። ከዛ ኤፌሶን 2:20 ላይ ደግሞ በነቢያትና በሐዋርያት መሰረት ላይ ታንጻችኋል፣ የማዕዘኑ ራስ ድንጋይ ኢየሱስ ክርስቶስ ነው ይላል። ስለዚህ ማንም ቢጠይቅ እቺ ቤተ ክርስቲያን ሚስጥር የነሰሙ ነቢያት የተነበዩባት ትንቢት የነገሩላት፣ ሐዋርያት ደግሞ ምንድናቸው ሲባል ምስክሮች የሆኑላት ናት። ከዛ የማዕዘኑ ራስ ደግሞ ኢየሱስ ክርስቶስ ነው። የሉቃስ ወንጌል ምዕራፍ 24 ቁጥር 44ን ጀምሮ እስከ መጨረሻው ስታነበው ቤተ ክርስቲያን አእምሮአቸውን ጌታ የከፈተላቸው መጻሕፍትን እንዲያስተውሉ ከዚያ በኋላ ምስክሮቼ ናችሁ ብሎ የጠራቸው በእጁ የባረካቸው ሲያርጉ ያዩት ምስክር የተባሉት እነሱ ያሉባት ናቸውና ስለዚህ የነቢያት ትንቢት በነቢያትና በሐዋርያት መሰረት ላይ ታንጻችኋል ተብሏልና ይሄ የጀመርከው እሳት በጣም ከባድ ነው። የጀመርከው አገልግሎት በጣም ከባድ ነው። አሁን ሰዎቹ ኦርቶዶክስን እንዲያውቁ ብቻ ሳይሆን ኦርቶዶክስን በማወቃቸው ሕግ ያላት ቤት ራስ ያለው ቤት ውስጥ በመሆናችን ጠላት ከሚያመጣው የሸሪዓ ሕግ እንድናለን ብለህ የጀመርከውን በሁዳዴ የጀመርከውን እሱን እንዳትረሳ። ከዛ በተረፈ ደግሞ በምታደርገው ጉዞ ላይ ፈተናዎች ሊገጥሙ ቢችሉ ዛሬ ማታ አንድ የቤት ስራ ሰጣለሁ። ቤተሰብህን ታያቸዋለህ። ዝም ብለህ ቤተሰብ የተቀመጠውን ቤተሰብ ካየህ በኋላ ምን እንደሚሰሩ ከዛ በኋላ ሙሉ ብርጭቆ ውሃ ይዘህ ደግሞ አንድ ጊዜ ቤትህን ዙረው። ውሃውን ግን ማፍሰስ አትችልም። ውሃው ሊፈስ የሚችለው አይንህን ከውሃው ላይ ካነሳ በኋላ በላን ነው። እነሱን ለማየት ከብርጭቆ ላይ አይንህን ካነሳ ውሃውን ታፈሰዋለህ። ስለዚህ ወደ ማንም አትይ። በእጄ ያስከው የብርጭቆ ውሃ አሁን ያገኘው ህይወት ነው። ከሱ ላይ ምንም አይንህን አታንስ። ሞክረው፣ ራስህን ፈትን እስቲ ሰውይና ከዛ በኋላ ደግሞ የብርጭቆ ውሃ ይዘህ ደግሞ ሰው ሳታይ ሳታፈስ አንድ እርምጃ ተራመድ። በጥንቃቄ ከተራመድክ ውሃውን ሳታፈሰው ቤትህም ሙሉ መዞር ትችላለህ፣ ጉዞን ትጨርሳለህ። ነገር ግን ወደ ሰዎች ካየህ ውሃውን ታፈሰዋለህ። ያ ማለት ያገኘውን ቅድስና የጠጣውን አዲስ ሳምራዊቷ ሴት ድጋሚ እንዳትጠማ የጠጣውን ውሃ ታፈሳለህ ማለት ጸጋህን ትጥላለህ። እና ስለዚህ እንደዛ አድርግ። ንገረው ወጣም ነበር ሳይሻገሩ
አቅቦ ለራሱ ስላደረገህ ደስ ብሎኛል። እንግዲህ አሁን ከዚህ በኋላ ካንተ በላይ በፊት ፕሮቴስታንት እያለ ካንተ በላይ ከራስ በላይ ንፋስ ነበረ። አሁን ግን ካንተ በላይ ካህናት አሉ፣ ካንተ በላይ አባቶች አሉ። ልክ ኢየሱስ ክርስቶስ የሰራውን ሐሙስ ዕለት የሰራውን የሚያነጹትን ቀድሞ አነጻቸው፣ የሚያቆርቡትን ቀድሞ አቆረባቸው። ስለዚህ ሁሉ ነገር ወዳለበት ስለመጣ ወንድማችን ዘማርያም ደግሞ የዘራኸው 30 60 መቶ ያማረ ፍሬ ስላፈራ ወንድማችን ዶክተር ያረጋል አበጋዝ ደግሞ እንደ ቅዱስ ጳውሎስ የጻፍከውም ጽሑፍ ስለሰራ ሁሉንም እግዚአብሔር እናመሰግናለን። እግዚአብሔር ይስጥልኝ እንደምዬ ክብረት ይስጥልኝ። ቴንኪው አመሰግናለሁ። በጣም ቴንኪው በእውነት እግዚአብሔር ያክብርልኝ። ተባረኩ። እውነቴን ነው ብላችሁ በጣም ከፊት ለፊቴ እውነት እኔ ታናሽ ብላቴና እምባዬ ይቀድመኛል። በነገራችን ላይ ግን አላወራ እምባዬ ይቀድመኛል። አላወራ እኔ ከማውራት በስራ መገለጥ ነው ደስ የሚለኝ። እኔ ማውራት አይመችም ማለት እኔ አሁን ይህንን ቃል እዚህ ጋር አሁን ይህ የተረዳሁት መጽሐፍ ለእናንተ እንደዚህ በአካል ብነግራችሁ ይችላል እንጂ እንደዚህ የወራውን ነገር ምናምን ከብደኛል። ያው በስራ ደስ ይለኛል መግለጥ ማለት ነው። እና ክብረት ይስጥልኝ። አንድ ዓላማ፣ አንድ እቅድ፣ አንድ ፕሮግራም አለኝ። እግዚአብሔር ደግሞ ያንን እቅድ ያንን ፕሮግራም ያሳካልኛል። ዘመን እግዚአብሔር ይባርክ። በእውነት እያደረክ ያለውን እያየን ነው። እውነቴን ነው የምልህ። እግዚአብሔር አምላክ የምድር ሰብ ይስጥ። ጌታ ኢየሱስ ክርስቶስ በእውነት እግዚአብሔር አምላክ ደስ የሚለውን ዓመታቶችን ይስጥ። ደስ የሚለን የምትሰቃየበትን ዓመት እግዚአብሔር አይስጥ። ደስ የምትልበትን የምትኮራበትን ዓመት እግዚአብሔር አምላክ ይስጥ። ተባረክ ወንድማችን። ቴንኪው በጣም ስለምታደርገው ነገር በእውነት ለሁላችን እያደረግ ስላለው ነገር ተባረክ። እግዚአብሔር ያክብር። ተባረክ። ምን እያልኩ ነበረ? ኦኬ እሺ። ክርስቶፈርስ ኬኩ ቀጥል። ኬኩና በዛብሎን አላችሁ ሀሳብ ስጡና ከዛ ክርስቶፈርስ ደግሞ የሆነ ነገር ይለናል ማለት ነው። ደምዬ እኛ ቤት እኮ ዲያቆን እያለ መምህር እያለ መናገር አይቻልም። ስለማይቻል መምህራኖች ይቀጥሉ። ክርስቶፈርስ አለ። እሺ ያው መምህር አይደለም ስለሚሉ ለዛብ እንግዲህ አቀሳሰልከኝ ማለት ነው። ሰላም ለእናንተ ይሁን። እንዴት ናችሁ? መጋቢ ብሉይ፣ ዲያቆን ዘማርያም፣ ዲያቆን አሸናፊ፣ ዲያቆን ሕዝቅያስ፣ ኬኩን በዛብሎንና እንግዲህ ትሞሸራለህ በቅርቡ ብለን እናስባለን። እንደሚሆን ወንድማችን ሰላም ብያለሁ። ኬኩን ችግር የለም ብትቀጥል፣ አንተ ትቀድመኛለህ እኮ። ኧረ ቀጥል። አይ በቃ ድል ሰጥቷል። እንግዲህ አትገባበዙ። መምህርዬ ስርዓት አይደለም። ለዛ ነው ቤተክርስቲያን አስተማረችን እንደዚህ አይደለም። ይበሉ። እሺ እነ መጋቢ ብሉይ ተናግረዋል። ምናልባት ከስር እሳቸው ይናገሩ የሚል ኮሜንት አየሁ እንዳጋጣሚና መጋቢ እንደምን አሉ? ጠፍተዋል። እርሶ ደግሞ በውስጥ መልእክት አስቀምጬ ነበር፣ አላዩትም መሰል። ጠፍተዋል። በውስጥ መልእክት አስቀምጬ ነበር። አንድ ቀንም ስልክዎትን ሞክሬ አስቸገረኝ። አይሰራም። መልእክት አላየሁም። ይቅርታ። ሰላም ነው? እግዚአብሔር ይመስገን። እንደምን አሉ? ጠፋሁ። እኔም ለነገሩ በስራ ጉዳይ ከዛ ተጠፋፋን። እስኪ እንገናኛለን። ሰላም አሉ አይደል? ሰላም ነኝ፣ እግዚአብሔር ይመስገን አለሁ። እኔ ያው ቤቱን ሞልቼዋለሁ። እዚህ ቲክቶክ ነኝ እንጂ የጠፋሁት። ቲክቶክ ነው የጠፋው እንጂ እዛማ እናያለን እኮ። ትንሽ ጥሩ ስራ ጥሩ ውጤት ስላለው ለሱ ጊዜ ሰጥቼ ነው። እሺ መጋቢ እንትን እንላለን። እስኪ እናወራለን። በአንድ ጉዳይ ፈልጎታል። እኔ ተናግሬያለሁ። ቀጥሉ። እሺ አጭር ነገር በቃ ልናገር። ኬኩን መልሶ ለኔ ሰጥቶኛል። ምናልባት በዛብሎን ተቀድም። አንተ ስለምትቀድመኝ ብትቀድም ደስ ይለኛል እውነት ለመናገር። እኔም ከበደ። አይ በቃ ቀጥሉ። መምህር ክርስቶፈርስ ያው እነሱ እንደዚህ ካሉ በኋላ ጥቂት ነገር እሺ። አይን እንዳናፍ ነው እሱ ብዬ ነው። እሺ እና ሁላችሁም እንኳን አደረሳችሁ ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የስቅለት በዓል እንኳን አደረሳችሁ አደረሰን። ደስ የሚል ቀን ዛሬ ሁላችንም እንዳሳለፍን ተስፋ አደርጋለሁ።
እና ደሜ እንዳጋጣሚ አሁን ቅርብ ጊዜ ነው ወደ ቤት የገባሁት ትንሽ አምሽቼና ላይቭም አስተላልፈሃል የስቅለትን በዓል መድኃኒዓለም ግን አልነበርክም አይደል? እዛ አይ ቲንክ ታሜን እና ናቲን ያገኘኋቸው መድኃኒዓለም አልነበርክም። ኦኬ እሺ። እና በጣም ደስ ብሎኛል። ቪዲዮም እንዳጋጣሚ ሰርተ ምናምን አየሁ እየሰገድክ ምናምን ነጠላህን አጣፍተህና አሁንም አቀማመጥህ እንደዛው ነው። በጣም ደስ ብሎኛል እውነት ለመናገር ግን በእርግጥ በጣም ዘይታልም ባይ ነኝ እኔ እውነት ለመናገር ቀደም ወንድማችን ዲያቆን ያሬድን እያነሳው ነበርና ያኔ ስንገናኝ ከዛም በፊት ራሱ ማለት የሆነ ውስጥ ያስታውቃል ከኛ ጋር በመናደርገው ውይይትም እንደዚህ መማማር ውስጥ ያስታውቅ ነበርና እንዳውም ተሜ ነበር ተሜ እዚህ ሚዲያው ላይ ዘራፍ ይላል። ከዛ ግን እዛ በአካል ለመጀመሪያ ጊዜ ሳገኘው ኦልሞስት በቃ በመሰረታዊ የመዳን ትምህርት ላይ የመዳን ላይ ያለ ነገር ላይ በጥቂት ጊዜ ስንጠያየቅ የኛን ትምህርት ነው የሚቀበለው ትክክለኛ የሆነ መጽሐፍ ቅዱሳዊ የሆነውን ማለት ነው የቤተክርስቲያን ትምህርት ነው የሚቀበለውና እንዲያውም በአጋጣሚ ከወንድሞች ጋር እንዴ እሱንማ እንደምንም አድርጋችሁ ይጠመቅ እንጂ እንደዚህማ ከሆነ ምናምን እያልኩ ስንቀላለር ነበር። እና ግን እንደዛም ቢሆን ተሜ ደግሞ በዚህ ልክ ቀድሞ ይመጣል የሚል ግን ግምት አልነበረኝ እውነት ለመናገር ካሁን በፊትም ተናግሮ ላቅ እችላለሁና እንዲያውም አንተ ዘይታል ባይ ነኝ ያልኩት ከዚህ የተነሳ ነው ማለት እኔ በተረዳሁት ማለት ነው። ሲያድን እኮ እግዚአብሔር ሲያድን ሰው እንደሚያስበው አይደለም የሚያድን እግዚአብሔር ሲያድን ጊዜያቱ እንደውም መጽሐፍ ቅዱስ ሲናገር ምን ይላል? አንድ ሰዓት ይገባም ነገር እውነት ነው። እና እንዳውም ማለት የሆነ ጊዜ ላይ ጥሩ የምትቀበል ምናምን እንደዛ ይመስለኝና የሆነ ጊዜ ደግሞ ወደኋላ ስትመለስ በቃ አይደል የሆነ ደሜ ምንድነው ቆይ ምናምን ነበርና እኔው እግዚአብሔር ይመስገን በጣም ደስ ይላል። ግን የተሜ ደግሞ ትንሽ ፈጠን ስላለብኝ እንደው አትሊስት ጠብቄ ነበር አንተን ነው ከማለት አንፃር ነው እንደዚህ ያልኩት እንጂ እንዳልከው ነው አንተ ብላሹ አንተ ያልከው ነው። እና ብቻ ምንድነው አሁን ቀደም ይሄ በተለይ ሰውን መመልከቱ ላይ እንዲህ አይነት ነገሮች ላይ ቀደም መምህራን ወንድሞችም እንደዛ ስለተናገሩት ትልቁ ጉዳይ ክርስቶስ የገባው ሰው ባይዞ ምንም አይነት ፈተና ቢመጣ የሚመለከተውን ክርስቶስን ስለሆነ በቃ እሱን ይከተላል ምንም ምርጫ ስለሌለ ማለት ነው። የሚወደው ቢኖር መስቀሌን ተሸክሞ ይከተለኝ አይደለም የሚለው በዚህ በሉቃስ ወንጌል ምዕራፍ 14 ቁጥር 27 ላይ መስቀሉ ደግሞ መከራው ነው እና ክርስቶስ እኛን ወዶን እንግዲህ ይህ ሰሞኑን ስናስብ የነበረውን መከራ ከተቀበለ ዛሬም ስቅለቱን አይደል እስከ ሞት ድረስ እንደዚህ ከወደደን እኛ ደግሞ እስከ ሞት ድረስ የታመን ከሆነ እንደሚለው ያው ግድ ነው እና ብዙ ፈተናዎች ብዙ መከራዎች ሊመጡ ይችላሉ። በነገር ላይ ይህን ጉዳይ በጥቂቱም ቢሆን እያጣጠምከውም ይመስለኛል በማየው ብዙ ስድቦች ብዙ ርጅብኞች ምናምን እንደዛ ታስተናግዳለህና ይሄ ባይዙ በክርስቶስ የተነሳ እንደዚህ አይነት መከራዎች ሲመጡ ሁልጊዜም ቢሆን ማናቸውም ነገራችን ላይ ደስ ይለን የሚገባ ሁልጊዜ በጌታ ደስ ይበላችሁ ተብሎ የተጻፈው በጊዜውም ያለ ጊዜውም ጽና ነው የሚለው ቅዱስ ጢሞቴዎስን ቅዱስ ጳውሎስ እና እንደዚህ አይነት መከራዎች እንደዚህ አይነት ፈተናዎች ከዚህም በላይ በነገራችን ላይ ብዙ አይነት ፈተናዎች ቢመጡ ያጠነክራሉ ያበረታሉ ክርስቶስን እንድንከተል ያደርጉናል እንጂ ወደ ኋላ ሊጎቱትን ፈጽሞ አይገባም። ስለዚህ የምንመለከተው እሱን ነው። ከሰውም ወገን እንመልከተው ነው ነገራችን ላይ ጸንተው ያለፉትን ቅዱሳን ተጋር ላይ ያለፉትን አንድ ቪዲዮ ላይ ተመልክቻለሁ። እንዳውም ገድላት ላይ ባየሁት ነገር እንዳውም ማለት የበለጠ ኦርቶዶክስ እንዳቃት ነው ያደረገኝ። እንግዲህ እንደተረዳሁት መልእክትን ለክርስቶስ ሰማዕት የሆኑ ቅዱሳን አሉ እስከ ሞት ድረስ የወደዱት በመንኮራኩር የተፈጩ በሰይፍ ሰነጠቁና እንደውም እንደዛ አድርገውኛል የሚል ነገር አይ ቲንክ አይቻለሁ ቅርብ ጊዜና እኛም ልክ የነሱን ፈለግ ነው ልንከተል የምንችለው እንጂ እዚህ ያለው ወንድምህ ምናልባት በአንድ በኩል የሆነ ጥሩ መልካም ነገር ቢኖረው በሌላ በኩል ደግሞ ልስት ይችላል። ኢቭን የቤተክርስቲያን ትምህርት የተረዳውበት መንገድ ምናልባት አንዳንዴ ወይም ዳህጸ ልሳን ነገሮች ልናገር እችላለሁ አለዛ ሰው ደካማ ነው ነው በቁም ያለን ሰው አንከተልም ባይዚ አንከተልም እና የምናየው ክርስቶስን ነው ከላይ የቤተክርስቲያን ራስ እሱ ነው። እንደገናም ደግሞ እርሱን የመሰሉትን ቅዱሳንን ደግሞ እንመለከታለን። ቅዱስ ጳውሎስ በቆሮንቶስ ምዕራፍ 1 ላይ ምዕራፍ 11 ላይ ክርስቶስ እንደመስል እናንተ ምን ይመስሉ እንዳለው ማለት ነው። ስለዚህ በዛ አግባብ መመላለስ ያስፈልጋል። ከዚህ ውጭ ግን ከክርስቶስ ፍቅር የሚለይ የለም። እውነት ለመናገር የቤተክርስቲያንን ትምህርት
ሰው በደንብ ቢያቅ በደንብ ቢመለከት በደንብ ለመረዳት ቢሞክር ከጥላቻ ወጥቶ ወዴትም አይሄድም። በነገራችን ላይ አሁን እንግዲህ ከሰሞኑ እንኳን እንግዲህ ሌላውን ትተን ማለት ነው ሌላውን የቅዳሴውን የኪዳኑን የዕለት ከዕለት የ365 አንድ አራተኛ ነው አይደል እንትኑ የዓመቱ ወይም አንድ ዓመት ሙሉ ሁሌም የምናደርገውን ነገር ትታችሁ ከሰሞኑ እንኳን ክርስቶስን የሰበከው ማን ነው? ማን ጋር ነው ክርስቶስ የታየው? ግልጽ ነው። ፕሮቴስታንቱ ዓለም ዘሎ ትንሣኤ ነው የሚለው። ምንም ለክርስቶስ ያላቸውን ፍቅር የገለጡበት አንድም ነገር የለም። በነገራችን ላይ ግራ የተጋባ ነገር ያለው ዝም ብሎ ኢየሱስ ኢየሱስ ከማለት ውጪ ያድናል እንደዚህ ነው ምናምን ከማለት ውጪ ምንም ያደረጉት ነገር የለም። ባይዙ እኛ ግን ያንን መከራውን፣ መውደቁን፣ መነሳቱን፣ መገረፉን እሱን በተግባር ነው ባይዙ ለመቅመስ ምን ሞክረው ለመቅመስ ነው ያልኩት። እሺ ምን ሞክረው እንደዛ ነው። ፍቅራችንን በዚህ መንገድ ነው የምንገልጸው። ክርስቶስ እንዲህ ነው የምንሰብከው። እሱ የተቀበለውን መከራ ምንም እንኳን እኛ መቀበል ባንችልም ግን ደግሞ በአቅማችን ልክ እንደው በቃ የሆነች ለመቅመስ እንሞክራለን፣ ለማየት እንሞክራለን እንደው ከርቀት ማለት ነው። ስለዚህ ቤተክርስቲያን ክርስቶስን ሰብከው በዚህ መንገድ ነው። እንግዲህ ደሜ አይ ቲንክ ቀደም ስትናገር ትንሽ ሳይሰማው ይመስለኛል። እያንዳንዱ የማይነበብ መጽሐፍ የለም በእውነት የብሉይ ኪዳን መጽሐፍት እንግዲህ መጋቢው ላይ ያሉ እነሱ ይነበባሉ፣ ትንቢቱ ይነበባል። ከዛ ደግሞ ክርስቶስ በአጠቃላይ እዚህ ምድር ላይ መጥቶ ከሰማይ ሰማያት ወርዶ የተቀበላቸውን ጽዋቱ መከራዎች በሙሉ እሱን ሁሉ ነው ቤተክርስቲያን የምትዘክረና ቀራንዮ ነበር ነው ይህን ሰሞን ሁሌም ነን። በነገራችን ላይ ቤተክርስቲያን ሁሌም ቀራንዮ ነች። ቅዱስ ሥጋና ክቡር ደሙን የምናገኝባት የጸጋ ግምጃ ቤት ነች ቤተክርስቲያን። እና እኔ ይህችን ቤተክርስቲያን እውነት ለመናገር ኦርቶዶክስ ተዋሕዶ ቤተክርስቲያንን ከስርም የምትሰሙ ደሜንም የምትሳደቡ ወንድምቶች ስላላችሁ ቆም ብላችሁ ለማወቅ ብትፈልጉ ብትሞክሩ ማለት ትንሽ እስቲ ሙከራ አድርጉ። ግድ የለም ጥላቻውን አስወግዱት። ይሄ ስድብ ጥላቻ ምናምን እንደዚህ አለ ይሄ በአዳራሽ በምናምን የተነገራችሁ ነገር እሱን ተውትና እስኪ ምንድነው ትምህርቷ የሚለውን ነገር ክርስቶስ እንዴት ነው የምሰብከው የሚለውን ነገር ቅዳሴዋንም የትኛውንም መጽሐፏን ተመልከቱ። እኛም በአቅማችን እዚህ ማህበራዊ ሚዲያ ላይ በምናደርገው ነገር ቢያንስ ለመረዳት እንደው ለጊዜው እኮ ላታምኑን ትችላላችሁ። ግድ የለም መቼም ሰው ዝም ብሎ ተቀበል ባንዴ አይባልም። ቀስ በቀስ ሊቀበል ይችላል። ግን ቢያንስ እኛ የምናምነውን ግን ከኛ ሰምታችሁ ቤተክርስቲያን ኦኬ እንደዚህ ነች እንዴ ብላችሁ አትሊስት እዛ ላይ እስኪሆኑ ማለት እኛ የምንለውን አሁን በፕሮቴስታንቱ ዓለም እኛ ማናቃተው ኦርቶዶክስ ተስላለች። በቃ አለች። ማታመልከው የለም። በቃ አህዛብ ነች፣ ጨለማ ውስጥ ነች፣ ጣዖት አምላኪ ነች፣ እንደዚህ ነች እና ኢየሱስ ክርስቶስን አታውቅም፣ አታምነው ምናምን እንደዚህ ነው። ጎበዝ የት ሀገር ነው ያላችሁት? እና እኔ ፕሊስ ከጥላቻ ውጡ። እንደዚህ አይነት ነገሮች የትም አያዳርሷችሁም አያዛልቋችሁም። እና ልክ ሌሎች ወንድሞቻችን እንደነደም የሚያሉት እያደረጉ እንዳሉት ሁሉ ከቀልባችሁ ሁኑና ከክፉ መንፈስ ራቁና ይችን የክርስቶስ አካል የሆነችን ቤተክርስቲያን ብትመለከቷት መልካም ነው። ከዚህ ውጭ ግን ምናልባት በጣም አጭር አይ ቲንክ ቴዲ መንከል ከመጣ ያለ ስለሆነ ድካምም ስላለ ከኋላ መጥቼ ብዙ እንዳላደርግ ማን ነው ዲያቆን ዘማርያም ብዙ ነገር አድርጓል። እውነት ለመናገር በአንተ ጉዳይ ላይ የገባ ሲያስተምር ያለው ጥያቄዎችን ሲመልስ ምናምንና እግዚአብሔር አምላክ ከዚህ በላይ ጸጋውን ያብዛልህ ዲያቆን ቴዲ፣ ዲያቆን ዘማርያም። በቃ ይችን ብቻ ለማለት ነው። እግዚአብሔር ያክብርልኝ። አመሰግናለሁ። ደሜ በርታ፣ ጠንክር። ያው የምንታገዘው ነገር ሲኖር እንታገዛለን። እግዚአብሔር ይስጥልኝ። እሺ እግዚአብሔር ያክብርልኝ። ተባረኩ። ጌታ ኢየሱስ ይባርካችሁ። ታውቃላችሁ ዛሬ ያው እኔ 20 ዓመት ይሆነኛልና በልጅነቴ ማለት ቢያንስ የ20 ዓመት ወጣት ወይ የ22 እንደዚህ ዓመት ወጣት ሆኜ ነው ስግደትን የማስበውና ያው ታውቃላችሁ እና ስትሰግዱ ጀስት እንደዛ ነውና ኬኩ ረጅም ባታርጉት ለማለት ፈልጌ ነው። ኬኩ በዛ ብሎ ቀጥሉ። እናንተ ደግሞ አለው ደምዬ ያለውኝ እኔ ብዙ የምናገረው ነገር የለም። ያው የኔን ሐሳብ ብዙውን ተናግረውታል እና መምህራን እነ ክርስቶፎሮስ መምህር አመረም ዲያቆን እስቂያስም ሁሉም ተናግረውታል። ደምዬ ያው እንግዲህ ክርስትና ፈተና ነው። ፈተና ይኖራል፣ በጣም ብዙ ፈተና። ለአንተ ምንም ነገር አይነገርህም። አንተ መቆም ነው። እግዚአብሔር አምላክ መጨረሻን ያሳምርልህ። ትፈተናለህ። ይሄንን ያው አምነህ ነው የምትገባበት ብዬ ነው
የማስበው ብዙ ፈተናዎች ያጋጥመዋል በክርስትና መስመር ላይ ገድል ስለሆነ ክርስትና በራሱ እየተጋደልክ የምትፈጽመው አጥንት ወደ መቆርጠም የምታርግበት ፕሮሰስ ነው እንጂ ሌላ ምንም ነገር አይደለም። ሶ አጥንትን ለመቆርጠም በምትሮጠው ሩጫ ደግሞ ፈተናዎች ያጋጥመዋል ከቤተሰብ ካደረክ ደምዬ ወንድሜ ታሸንፋለህ እና ክርስትና በጣም ብዙ ገድል አለው ወንድሜ እግዚአብሔር ያበርታክ። እንግዲህ መምህራን ባሉበት ከስር ብዙ ሊቃውንት አሉና ብዙ መናገር በራሱ ልክ አይደለም። እግዚአብሔር አምላክ በቤቱ ያጽናክ ወንድማችን ይቆየኝ። ቴንኪ ወንድሜ እግዚአብሔር ያክብረ ተባረኩ። በጣም እሺ በዛ ብሎን በነገራችን ላይ እሺ አልናገርሽ ይቅር ቀጥል ደሜ አይ መናገራችንም አሁን አንተ አችንም መናገር ማችላለሁ የጀመርከውን ልትጨርስ ብዬ ነው። አይ ተናገር። ያው ደሜ ቆይቷል ብርሃኑ ከበራብህ ቆየ። ያው ሶፋውም ሁሉ ነገር ነው የበራውና ዛሬ ደግሞ የበለጠ ነው የበራው። ያሮጌ ሶፋ አልበራ እና ያው እናወርደዋለን ሰሞኑን እንግዲህ የተባባልነውን ቃል የገባነው አለ ደርሷል። አረ ወንድሜ ለዛ ብሎ ነው ይላሉ አባቴ ለዛ ብሎ ነው ይላሉ። ለነገሩ ማንም ምንም አታመጣም። እኔ እውነት ተረድቼ ነው የምቀጥለው። ከእውነት ወደኋላ ዞር የሚያደርገኝ የለም። ተስፋ ነው እውነት ይህን ማየት ምንም ከህይወት ላይ ገንዘብ አይደለም ሌላም ነገር አያስደስተኝም። እና ይህ እንደዚህ በጣም ረጅም ጊዜ የምናውቀው ደሜ እዚህ ደረጃ መድረስ በጣም እናስታውሳለን። ከሚኪ ጋር ሚኪም ሲወቀስ እንዴት ከፕሮቴስታንት ጋር ትላለህ ሲሉት ስትወቀሱ ስንት ጆርኒ አልፈ። ይሄ ተስፋ ነው። እንደዛ ተስፋ በደሞዝ አይገኝም በምንም አይገኝም። እና ይህን ማየት ማለት በጣም የሚገርም ተስፋ ነው እና ደስ ይላል። ደሜ በረከት ያወርድልህ፣ ቤተሰብን ያብዛል ለዘላለም አሜን። እሺ በዚህ አጋጣሚ ያው እኔ ምክር ጣል ላድርግ። እርግጥ ነው አሁን በጣም በሚያስገርምና በሚያስደንቅ መልኩ ብዙ ኦርቶዶክሳውያን እኔ እያወቅኳቸው እንኳን ደሜ አንተ ከተለወጥክማ እኔ መቼም አልሳደብም ብለው እየተናገሩ ንግግራቸው ደግሞ በተግባር ያሳዩኝ በጣም ብዙ ሰዎች አሉ። ምን ባለመሳደብ ኦርቶዶክስ አማኞች በጌታ ፍቅር ምጠይቃችሁ ለቤተ ክርስቲያን ቀንቻለሁ ብላችሁ አትሳደቡ። ሰው ላይድን ይችላል። ወደዚህ ቤተክርስቲያን ላይጨመር ይችላል። አንተ በተሳደብክ ሰዓት አየህ እንደዚህ ናቸው ሊባል ይችላል። እና እኔ ወንድማችሁ ደምረው መመክራችሁ ምክር ምን እንደው ታውቃላችሁ? በተአምር ከፋሲካ በኋላ ኢቭንዞ ከዚህ ምሽት በኋላ ማናችሁም በስድብ እንዳትገለጡ። አንድ ይሄን መክራችኋለሁ። ሌላው ደግሞ የማታውቁት ዕውቀት ከሆነ ገብታችሁ የሆነ ቤት ገብታችሁ አታውሩ። በቃ አታውቁም እናንተ አይደል? በማታውቁት ዕውቀት ገብተህ የቤተክርስቲያን ሰው ነኝ ብለህ ገብተህ አዘባርቅ። በቃ አንተ ዕውቀቱ አልተገለጠልህም፣ አልተረዳህም። ስለዚህ ገብተህ ቤተክርስቲያኒቷን አታሰድብ። የሚያውቁ ሰዎችን ጋብዝ፣ ሼር አድርግ። ለነገሩ የሚያውቁ ሰዎችን አያስገቡም፣ አውቃለሁ፣ አያስገቡም። እናንተ ግን በተለይ ምዕመናን ሰንበት ትምህርት ቤት ገብታችሁ የማታውቁ ዝም ብላችሁ በለመነፍስ በሰማችሁ ብቻ የምትናገሩ ሰዎች አቁሙ። ከዛሬ በኋላ የእውነቴን ነው ብላችሁ አታሰድቡ። በቃ አሉ መምህራን አሉ፣ እውቀት ያላቸው ሰዎች አሉ፣ እንደዚህ ቴዎሎጂ ነክ ነገር የቀመሱ ሰዎች አሉ። ገባችሁ አለ። ቢያንስ ለእነሱ እድል ፈንታ እንዲሰጣቸው ምክንያቱን እንጂ ገብታችሁ ስለ ዶግማ ሳታውቁ አታውሩ፣ ስለ ቀኖና ሳታውቁ አታውሩ፣ ስለ ትውፊት ሳታውቁ አታውሩ፣ ስለ ገድላት አታውሩ። ፕሊስ በጌታ ፍቅር ልለምናችሁ፣ እሺ አደራ ልለምናችሁ። እኔ እንደውም አንዳንዶቻችሁን እየገባው በውስጥ መስመር እማታውቀውን ለምን ትለፈልፋለህ እያልኩ እየጻፍኩላችሁ ነው። እማታውቀውን
ምን አስለፈለፈ? የማታውቀው ለምን መሳቂያ ትሆናለህ? እንደዛ አታርጉ፣ እንደዛ አታርጉ። እህቶች ገብቷል። ጤና ይስጥልኝ እህቴ ሀና፣ ሰላም ነው? እህቴ ሰሙ ማዕረጌ ሰላም ብያችኋለሁ። ኦኬ ሁላችሁንም ዳሚዋ እንዴት አመሸ? ዲያቆን ክርስቶፍ ሁላችሁም ሰላም እንኳን አደረሳችሁ። እንኳን አብሮ አደረሰ። ማርሸት ሰላም ላንቺውን፣ እንዴት ነሽ? እሺ አንድ ዝማሬ ልክፈት እና አንድ ዝማሬ ልክፈት። እሺ የምር አያምርም? በመድኃኒዓለም
ፈልጌ እኮ ነው ደግሞ አመሰግናለሁ። ለምን ላወራ ፈልጌ እኮ ነው ወንድሜ። ደውልልኝ ጓደኛሽ ሪስፔክት ስላለኝ ያስገባው ብሮ ኖ ነገ እናወራለን። አይ እንዴት ነበር ቀን ሼር ወደ አይኔ እንደዚህ ተያይዟል። አየህ ቀን እንዴት ነበር? ጥሩ ነው። እወዳለሁ። ነገ እንገናኝ። እሺ አባት 2000 ብሩ እንዴት ነው? ዘሩ አሪፍ ነበረ? የዘራው ዘር ተመቸ? የሆነ ነገር አላመጣልህ? ኧረ አምጥቷል ወንድሜ። የኔ መልካሞች እግዚአብሔር ይባርካችሁ። በጣም ተባርኩ። ለእናንተ ምንም በቃ ቃላት የለኝም። በጣም ወዳችኋለሁ። በጣም ማለት ነው። በጣም እግዚአብሔር በሚያውቀው ነው ብላችሁ እግዚአብሔር በሚያውቀው መሰረታዊ የሆነ የኦርቶዶክስ ተዋሕዶ ትምህርትን ማለት ነው እግዚአብሔር እንደረዳኝ ገባችሁ አይደለም? እግዚአብሔር እንደረዳኝ እንድገልጥ ይሆንልኛል። አያም ሹር በቃ በጣም እርግጠኛ ነኝ። የትንሣኤ ዕለት ፕሮግራምከን የቲክቶክን ነገር አሳውቀን በአንተ ቤት ቁጭ ብለን መማር እንፈልጋለን። አረ ብራዘር አኬ ቤት ተማር፣ ብራዘር አኬ ቤት ተማር። ምን እንትን መሆኑ ነው? ጥበብ ናት እቺ። እሺ ጋይስ ይሄን ነው እምላችሁ። በጣም ቴንኪው። እውነት ጊፍት ስትሰጡ የነበራችሁ እግዚአብሔር ይባርካችሁ። ቴንኪው። ጌታ ዘመናችሁን ይባርክ። ዛሬ እምር ብሎብኝ በኢየሱስ ስም እምር ድምቅ ሽብርቅርቅ ሽብርቅርቅ አኬ ቤት ተማር፣ ደስ ይላል። ድጋሚ ከጻፍክ ቦልካለሁ። እሺ ድጋሚ ከጻፍክ ቦልካለሁ። እሺ ብራዘር ድጋሚ ከጻፍክ ማለት ነው። ዓላማ ምን እንደሆነ ስለሚገባኝ ማለት ነው። ዓላማችሁ ይገባኛል። እነማን እንደምጽፉ ስለማቅ ቦልካለሁ። እሺ ወዬ እሺ አንደርስታንዲንግ እሺ ቦልካለሁ። ተባረኩ። ጌታ ይባርካችሁ። ታንኪው በጣም ከፊት ለፊታችሁ ያለ እንግዲህ የትንሣኤ በዓል ድንቅና መልካም ይሁንላችሁ፣ መልካም ይሁንላችሁ። እግዚአብሔር እንደረዳም መጠን እንግዲህ ወደፊት ብዙ ነገሮችን እናደርጋለን። እሺ ቻው፣ በቃ ተባረኩ። እሺ እግዚአብሔር ይባርካችሁ። ቴንኪው ግን ማለት ነው እኔ ያመኛል። 6-9 ይላል። ደፋር ሰው አለ 9 እኩል የሚያደርግ ደፋር ሰው አለ። እዚህ ጋር ላይቭ ጎሉን ደፋር ሰው አብኬም እናንተም ወደዚህ ቤተክርስቲያን አብኬም የእውነትን ነው የምልህ፣ ሳታውቃት ነው የወጣኸው። የእውነት ሳታውቃት ነው የወጣኸው። ይህንን 6-9 ሙሉ ሊንክስ ዳይ እስቲ የምችሉትን ዳይ ፑሽ አድርጉ። የምችሉትን ፑሽ አድርጉ የምችሉትን። ከዛ እወጣለሁ። ስንት ሰዓት? 4 ሰዓት ከ20 ላይ እወጣለሁ። 4 ሰዓት ከ20 ላይ እወጣለሁ። 9 እኩል አድርጉት የምችሉ ማለት ነው። አመሰግናለሁ ስለሰደብሽኝ ያመሰግናል። ይሄ ድሮም ጴንጤም እያለው ነው። በቃ እኔ ላይፍ ጎሊን አስሞል። ለምን እኔ እስኪ አሁን ማለት ነው ታብታብ አድርጉ ኮፕሊንግ አድርጉ አላልኳችሁ? ለምን መሰላችሁ? በቃ ቤቴን ዋን ሞር ታይም በቃ አዋ ታዲያ ላዩን ይጥፋ
እንቅልፍ ቅጭ ብሏል። ታውቃላችሁ በቃ ምህረት ያድርግልህ ወንድሜ። ለምን ሎጎስ ለምን የምን ምህረት ያድርግልህ? ምህረት ይደረግልህ፣ ምህረት ይደረግልህ። እንዴት እንደዚህ አልክ? እንደዚህ ለምን አልክ አባቴ? እንደዚህ ለምን አልክ? ሞሬተር ላንሳ ሲስተር፣ ሞሬተርነቴ ላንሳ ፍቃደኛ ነሽ? ላንሳ ፍቃደኛ ነሽ? የኔ መልካሞች ጌታ ኢየሱስ ይባርካችሁ። በጣም ኦርቶዶክስ ግን ማየናት፣ በእውነት በጣም ማየናት። አሁን ረፍቴነኛ ምግብ እሺ፣ በቃ ቻው። እሺ በቃ